በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ ስም በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 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 በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽኑ በሆኑ በሶስትነት ንጹሕ ክብር በሆኑ ንጹሕ ልዩ ክብር ጽሩ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸንኩ ጠላቴን ሰይጣን እከዳሃለሁ። በዚችም በእናቴ በቤተ ክርስቲያን ፊት ቁሜ እከዳሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። የስጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸሉበት ጊዜ እንዲህ ብላችሁ ጸሉ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን ኃጢአታችን ታስተስርን ዘንድ አሜን። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለኛ ተሰቀለ። በጥናጥናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በሆኑትን ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋናህን በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ በአካል 3 ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን መስቀል ነው። የሚያጽናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን ለማስተስልን በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችን ላዘጋጅልን፣ ኃጢአታችን ሁሉ ልታገሰልን፣ ክብር ደሙን ቅዱስ ሥጋው ለሰጠን፣ እስከዚህ ሰዓት ላደረሰን
ለእሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደች ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን ሰግደን እንማልሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለና ስለ ሐና ብለሽ ስለ አባ ስለ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ልካ ማርያም ማለች። ነፍሴ እግዚአብሔርን ጠላት አድርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የበረቱን መዋርዳቷና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩት እምቢተኞቹ በታተናቸው። ብርቱዎችንም ከዙፋናቸው አዋርዳቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ረቡዕ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። ሶስተኛ ክፍል የምድር ሁለተኛ የሆንሽ ሰማይ ሆይ የሰማያት ሰራዊት መላእክት ነድነሽ ይላሉ። ድንግል ማርያም የምስራቅ ደጅ እናቱ ሙሽራዋ ንጽሕት የሆነ ንጽሕት የሰርግ ቤት እናቱ አብ በሰማይ አይቶ እንዳንቺ ያላላገኝም አንድ ልጁ ላከው ከአንቺም ሰው ሆነ። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል። የእግዚአብሔር ሀገር ከተማ ሆይ ነቢያት ድንቅ ድንቅ ነገር ተናገሩልሽ። ደስ የተሰኘ የጻድቃን ማደሪያ ሆነሻልና የምድር ነገስታት ሁሉ በብርሃንሽ ይሄዳሉ፣ አሕዛብም ሰራዊታቸውም በብርሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል። ከአንቺ ለተወለደው ይሰግዱለታል፣ ያገኑታል። ቅድስት ሆይ ለምኝልን። የዝናብ ውሃ የታየብሽ የእውነት ዳመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ። የልዑል ኃይል ጋረደሽ። የማርያም ሆይ ለዘላለም የሚኖር የአብ ልጅ ቃልን የወለድሽልን መጥቶ ከኃጢአት አዳነን። ደስ የተሰኘህ ሆንክ፣ ምስራታችን የተናገርክ መልአኩ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ወደ እኛ የመጣ የጌታን ልደት ነገርከን። ለድንግል ማርያም ጸጋ የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብለህ አበሰርካት። ቅድስት ሆይ ለምኝልን። ጸጋን አገኘሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይልም ጋረደሽ። ማርያም ሆይ በእውነት ቅዱሳን ወለድሽው፣ ዓለምን ሁሉ የሚያድን መጥቶ አዳነን። ቅድስት ሆይ ለምኝልን። አንደበታችን የድንግልን ስራ ያመሰግናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር ከእርሷ ስለተወለደ እና አምላክን የወለደች ማርያም ዛሬ እናመስግናት። አሕዛብም ኑ ማርያምን አመስግኗት። እናትና ድንግል ሁለቱንም ሆናለችና እርኩሰት የሌለብሽ የአብ ቃል መጥቶ ከአንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ነውር የሌለብሽ ፈጽመት ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለ ቀደመው ሰው አዳም ሁለተኛ አዳም የሆነ የክርስቶስ ማደሪያ የምትናገረው ገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እርሱ የተሸከምሽ ሆይ ደስ ይበልሽ። በክብር ጌጥ ሁሉ ያጌጠ እርሱ መጥቶ ሰው የሆነብሽ ንጽሕት የሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ባህሬ ያላቃጠለሽ እጽ ባጾስ ሆይ ደስ ይበልሽም። በኩሩቤል ላይ የሚቀመጥ ሰማያዊ መለኮት በስጋ የተሸከምሽ ገረድና እናት ድንግልና ሰማይ ሆይ ደስ ይበልሽም። ስለዚህ ንጹሐን ከሆኑ መላእክት ጋራ በፍጹም ደስታ ደስ ተሰኝተን እናመሰግን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም እርቅ ይሁን እንበል። ክብርና ምስጋና ጌትነት ያለው እርሱ አንቺን ወዷልና። ቅድስት ሆይ ለምኝልን። ከቅዱሳን ክብር የማርያም ክብር ይበልጣል። የአብ ቃል ለመቀበል በተገባ ተገኝታለችና መላእክት የሚፈሩትን ትጉሆች በሰማይ የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። ይህች ከኪሩቤል ትበልጣለች፣ ከሱራፌል ትበልጣለች። ከሦስቱ አካል ለአንዱ ማደሪያ ሆናለችና የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ይወጣላቸው ዘንድ በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና። ኑ ይህንን ድንቅ እዩ። ስለተገለጠልን ሚስጥር ምስጋና አቀርቡ። ሰው የማይሆን ሰው ሆኗልና፣ ቃለ ተዋህዷልና። ጥንት የሌለው ጥንታዊ ቅድማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠርለት። የማይታወቅ ተገለጠ፣ የማይታይ ታየ። ይሄው የእግዚአብሔር ልጅ በእርግጥ ሰው ሆነ። ትላንት የነበረው ዛሬ ያለው እንዲሁም ለዘላለም የሚኖር ኢየሱስ ክርስቶስ እንሰግድለት እናመሰግነው ዘንድ አንድ
ባህሬ ነው። ቅድስት ሆይ ለምኝልኝ። ነቢዩ አዛቅኤል ስለ እርሷ መሰከረ። ድንቅ በሆነች ታላቅ ቁልፍ የተዘጋች ደጅ ምስራቅ አየሁ። አለቃ ኃያላን ጌታ በቀር ወደ እርሷ መጥቶ የወጣ የለም አለ። ቅድስት ሆይ ለምኝልኝ። ነዋትም ደጅ መድኃኒታችንን የወለደች ድንግል ናት። እርሱን ከወለደችው በኋላ እንደ ቀድሞ በድንግልና ኖራለችና መጥቶ ምሕረት ከሌለው ጠላት እጅ እያዳነንን ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፈጽመትና የተባረክሽ ነሽ። የእውነት አምላክ በሆነ በክብር ባለቤት ዘንድ ባለሟልነትን አግኝተሻልና በምድር ላይ ከሚኖሩ ሁሉ ይልቅ ገናንነት ክብር ለአንቺ ይገባል። የአብ ቃል መጥቶ በአንቺ ሰው ሆነ፣ ከሰው ጋርም ተመሳሰል። መሐሪ ይቅር ባይ ሰው ወዳጅ ነውና በልዩ አመጣጡ አዳነን። ቅድስት ሆይ ለምኝልን። የውድስዋ መላእክት ማርያም በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጠዋል አንቺ ምስጋና ይገባሻል እያሉ መልአክ ማርያም ቃሌን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽ ያራ እንዴት ከድሃ ቤት አደረ፣ እንደ ምስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ኬላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር የተደነገጠች እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኝ አለ። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሳል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆኖ መካን ስሏት ለእግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የእርግብ ክንፍ በር ያጌጥሽ ምስጋና ይገባሻል። ጓኖችሽ በወርቅ አመልማል የተሸለሙ ለአንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን ናት ለአንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበራ ክብርሽ ከ44 ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዘላለሙ ይቅር ይበለን አሜን። አንቀጸ ብርሃን ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብጽዕት ነሽ፣ የተመሰገንሽ የተባረክሽ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ እያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርሚያን የሆንሽም ከሰማያት በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅሽ ስም የቀረብን ሆነ። 10ሩ ቃላት በጣቶቿ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ስም ጸለለብሽ፣ አነጻሽ። የልዑል ኃይልም
አጸናሽ። ኢየሱስ ያንቺን ስጋ ለብሶ በታላቅ ቃል ጮኸ፣ መጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ አምጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየወጣው ነገር የወጣው የተባሉ በእግዚአብሔር ጣቶቹ የተጻፉ 10 ቃላት ናቸው። ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆን ቅዱስ ብቻ ልጅ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱም ከአባቱና ከእውነት መንፈስ ከጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች በልጅሽ መወለድ። መላእክት ምስራች ተናገሩ። የሰማይ ጭፍሮች መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎችም ብልሆቹ ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውን ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችህን ልመናቸውና መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ አገባንልህ። ለክብር ስምህም ከአንተ የተገኙ ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያብር ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽም። መላእክት ዘወትር ምግብሽን እያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ህብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ይህ ጆሮሽንም አዘንብኝ፣ ሐዘንሽና የአባትሽን ቤት እርሺ። ንጉሥ ውበትሽን ይወዳልና እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ። እንዲሁም ማለት ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለም የያዕቆብ ወገን ይገዛል፣ ለመንግስቱ ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወልደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታን ያድለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽ የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየሽ በሆነች መቅደስ መሰለሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላዋ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብር፣ ስልጣናት፣ አጋዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ዳመናዎች ከበቡሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቀድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸውን በክንድሽ ተቀምጦ ጦትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርሚያን ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርሚያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሻ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛ ስጋ ለብሰው በታላቅ ቃል ለብሶ ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ፣ የሰውንም ልጅ ሁሉ አየ። ንጉሥ ውበትሽን ወደደ፣ ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሷ
አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰልነሽ። የሕይወት ህብስትም ይኸው በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖት ፍቃደኛ በሆነ ልብ ከእርሱ ለሚበላ ሁሉ ሕይወት ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧም መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱ በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን እመኑ፣ ብርሃን ስላለሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ ያይደለ በሕልውና በአኗኗሩ ከአባቱ ጋር የተካከለ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱ አበራልን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ የጠበቀ ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀና መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርምያን በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃን ይወጣላቸው ዘንድ ተወለደ። ይቅር ሚለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎታቸው ማጠንታቸውን ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችን ኃጢአታቸው ታስተስላቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ስለ ሰዎች ልጆች የዘላለም የሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለ ዕፅ ሕይወት ፈንታ በዚህ ዓለም ሕይወት ዕፅ ሁነሽ ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቢ፣ ማይ፣ ስልክ የተባሉ ሽቶዎች በልብሶች ላይ አለ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። ሙሽራዬ ሆይ የታጠርሽ ተክል ነሽ፣ መንገድሽ የታጠረች ተክል የታተመች ጉድጓድ ናትም ከሸቱ